ይህ የኢትዮጵያ ብሮድካስቲንግ ኮርፖሬሽን ነው። ጤና ይስጥልኝ። ከሰዓቱ ዜናዎች ጋር ተመስገን በየነ ነኝ። የህግ ታራሚዎች የእስር ጊዜያቸውን ጨርሰው ወደ ህብረተሰቡ በሚቀላቀሉበት ወቅት ህግ አክባሪና አምራች ዜጋ ሆነው እንዲወጡ ማረሚያ ቤቶች የተሰጣቸውን ተልዕኮ በሚገባ መወጣት እንዳለባቸው ተጠቆመ። ስድስተኛው ሀገር አቀፍ የፌዴራልና የክልል ማረሚያ ቤቶች ኮሚሽን ኮሚሽነሮች የጋራ ጉባኤ የምክክር መድረክ በመቀለ ከተማ እየተካሄደ ነው። ገብረ እግዚአብሔር ኃይሉ ከመቀለ ያደረሰንን ዘገባ የምታቀርበው ኢየሩሳሌም ተክለ ጻድቅ ናት። በመቀሌ ከተማ እየተካሄደ ያለው ስድስተኛው ሀገር አቀፍ የፌዴራልና የክልል ማረሚያ ቤቶች ኮሚሽነሮች የጋራ ምክክር መድረክ በ2006 በጀት ዓመት የተከናወኑ ስራዎችን በመገምገም ለ2007 በጀት ዓመት አቅጣጫን ለማስቀመጥ ያለመ ነው። የጋራ ጉባኤውን የትግራይ ክልል ርዕሰ መስተዳድርን በመወከል የከፈቱት የክልሉ የጸጥታና የአስተዳደር ቢሮ ኃላፊ አቶ ሀዱሽ ዘነበ የተረጋጋ ሰላም ለጀመርነው የልማትና የዲሞክራሲ ስርዓት መጎልበት ወሳኝ በመሆኑ ማረሚያ ቤቶች ታራሚዎች ህግ አክባሪና አምራች ዜጋ ሆነው እንዲወጡ የተጀመሩ የማነጽ ስራዎችን አጠናክረው ሊቀጥሉ ይገባል ብለዋል። በህግ ጥፋተኛ የተባሉ ዜጎችም ሰብአዊ መብታቸው ተከብሮ ተመልሰው ወደ ወንጀል እንዳይገቡ በአስተሳሰብ መቀየር እንዲሁም የሙያ ክህሎት ይዘው እንዲወጡ ሁሉም ማረሚያ ቤቶቻችን በመረባረብ ላይ ይገኛሉ። የፌዴራል ማረሚያ ቤቶች ዋና ዳይሬክተር አቶ አብዲ ሙመድ በበኩላቸው የተቋሙ ቁልፍ ተግባር የሆነው የሰብአዊ መብቶችን የማስጠበቅ ስራን መሰረት በማድረግም ታራሚዎች ሰብአዊ መብቶቻቸው እንዲጠበቁ እየተሰራ መሆኑን ገልጸዋል። ለማረሚያ ቤቶች ከሰጡት የትኩረት አቅጣጫዎች በመነሳት የጋራ ስትራቴጂ እቅድ በማዘጋጀትና ዘመናዊ ውጤታማ ቀልጣፋ አሰራር ለማስፈን ከፍተኛ ጥረት ተደርጓል። በማድረግም ላይ እንገኛለን። ባለፉት 4 ዓመታት ተቋሙ የተሰጠውን ተልዕኮ ከመፈጸም አኳያ በተቋሙ ስር ነቀል ለውጥ የሚያመጡ ስራዎች መሰራት መቻላቸውንም ዋና ዳይሬክተሩ አመልክተዋል። የጋራ ጉባኤው በ3 ቀናት ቆይተው የሁሉም ክልሎችና የከተማ አስተዳደሮችን የ2006 በጀት ዓመት የስራ አፈጻጸም ሪፖርት በማድመጥና የተገኙ መልካም ተሞክሮችን በመቀመር የ2007 የእቅድ አቅጣጫን ያስቀምጣል ተብሎ ይጠበቃል። የኢትዮጵያ መንገድ ኮርፖሬሽን ሰራተኞች ለታላቁ የኢትዮጵያ ህዳሴ ኤሌክትሪክ ኃይል ማመንጫ ግድብ ግንባታ የሚያደርጉትን ድጋፍ አጠናክረው እንደሚቀጥሉ ገለጹ። የኮርፖሬሽኑ ሰራተኞች የግድቡን ግንባታም ጎብኝተዋል። ዘገባው የኢትዮጵያ ዜና አገልግሎት ነው። የሚያቀርበው ዳንኤል ብዙአየው። የኢትዮጵያ መንገድ ኮርፖሬሽን ሰራተኞች ለኢትዮጵያ ህዳሴ ኤሌክትሪክ ኃይል ማመንጫ ግድብ ቦንድ በመግዛት ከሚያደርጉት የገንዘብ ድጋፍ ባሻገር ሙያዊ ድጋፍ ለመስጠት ዝግጁ መሆናቸውን ነው ለኢትዮጵያ ዜና አገልግሎት የገለጹት። በኮርፖሬሽኑ የመንገድ ዲዛይንና ግንባታ መሐንዲስ አቶ መሐመድ አወል ሰይድ በሰጡት አስተያየት የግድቡ ግንባታ ዓለም አቀፍ ደረጃውን የጠበቀና ከፍተኛ ቴክኖሎጂ በመጠቀም የተሰራ መሆኑን በቅርበት መመልከታቸው እንዳስደሰታቸው ተናግረዋል። መነቃቃትን እንደፈጠረባቸውም እንዲሁ። ኢንጂነር ፀሐይ ዘውዴ በበኩላቸው ግድቡን በቦታው ተገኝተው በመጎብኘታቸው ለበለጠ ድጋፍ እንዳነሳሳቸው ተናግረዋል። የኮርፖሬሽኑ ሰራተኞችም ተጨማሪ ድጋፍ ለማድረግ ዝግጁ መሆናቸውን ገልጸዋል። ህብረተሰቡ ለዚህ ግድብ ተገቢውን ድጋፍ መስጠት አለብን። እኛም እዚህ ቦታ መገኘታችን በፊት ለዚህ ግድብ ካደረግነው አስተዋጽኦ በተጨማሪ ለማድረግ የሚያነሳሳ ሁኔታ መኖሩን እዚህ ጋር በመገኘቴ ተረድቻለሁ። የኮርፖሬሽኑ ምክትል ዋና ስራ አስኪያጅ አቶ አመንቴ ዳዲ በበኩላቸው የኮርፖሬሽኑ ሰራተኞች ከመጀመሪያው ዙር ጀምሮ የሚያደርጉትን ድጋፍ አጠናክረው ቀጥለዋል ብለዋል። የኮርፖሬሽኑ ሰራተኞችና የስራ ኃላፊዎችም 2 ዙር የቦንድ ግዢ አከናውነዋል። በመጀመሪያው ዙር ወደ 9 ሚሊዮን በላይ የሚሆን፣ በሁለተኛው ዙር ደግሞ ከ12.5 ሚሊዮን ብር በላይ የሚሆን ግዢ አከናውነዋልና የበኩላችንን ድጋፍ እያደረግን ነው። ከዚህ በኋላ ለሶስተኛው ዙርም ምን ማድረግ አለብን የሚለውን ነገር የምንነጋገርበትና ወደ ቦንድ ግዢው የምንሳተፍበት ሁኔታ ይኖራል ብዬ አስባለሁ። ኮርፖሬሽኑ በተጨማሪ ከጉባ መገንጠያ እስከ ህዳሴው ግድብ መዳረሻ ያለውን መንገድ ተረክቦ እየሰራ መሆኑን አመልክተዋል። በቀጣይም በአባይ አውራ ጎዳናዎች ላይ በርካታ መንገዶችን በመጠገንና በመስራት ግንባታው እንዲፋጠን የመንገዶችን ደህንነት እንጠብቃለን ብለዋል። በሌላ በኩል የታላቁ የኢትዮጵያ ህዳሴ ኤሌክትሪክ ኃይል ማመንጫ ግድብን የቱሪዝም መዳረሻ ለማድረግ እየሰራ መሆኑን የባህልና ቱሪዝም ሚኒስቴር አስታወቀ። የሚኒስቴሩና የተጠሪ ተቋማት ሰራተኞች ለግድቡ ግንባታ ለሁለተኛ ጊዜ የቦንድ ግዢ ለመፈጸም ቃል ገብተዋል። የኢትዮጵያ ዜና አገልግሎት ዘገባን የሚያቀርበው አባይነህ ጥላሁን ነው።
የባህልና ቱሪዝም ሚኒስቴርና የተጠሪ ተቋማት ሰራተኞች ለ7 ቀናት የቆየ የአቅም ግንባታ ስልጠና ተሰጥቷቸዋል። ለታላቁ ህዳሴ ግድብ ግንባታም ለሁለተኛ ጊዜ ቦንድ ለመግዛት ሰራተኞች ወስነዋል። በስልጠናው ማጠቃለያ ላይም የባህልና ቱሪዝም ሚኒስትሩ አቶ አሚን አብዱል ቃድር የታላቁ የህዳሴ ግድብን የቱሪዝም መዳረሻና የጥናትና ምርምር ማዕከል ለማድረግ መታቀዱን ገልጸዋል። ታላቁ የኢትዮጵያ ህዳሴ ግድብ ለሀገር ውስጥ ቱሪዝም በጣም ትልቅ አስተዋጽኦ አለው ብዬ አስባለሁ። ከዚህ አንጻር እንግዲህ ይሄ ምርጥ መዳረሻ ነው የሚሆነው። እንደዚሁም ደግሞ ይሄ ስራው በሚያልቅበት ጊዜ ደግሞ የውጭ ቱሪስቶች ጥሩ መዳረሻ ለጥናትና ምርምር፣ ለቱሪዝሙ፣ ለሌሎቹ አገልግሎቶች የሚጠቀሙበት ሁኔታ ነው የሚኖረውና ከዚህ አንጻር እንደ ባህልና ቱሪዝም ሚኒስቴር ከተባበሩት መንግስታት ቱሪዝም ድርጅቱ ጋር የተፈራረምናቸው ስምምነቶች አሉ። የታላቁ ህዳሴ ግድብን የቱሪዝም መዳረሻ በማድረግ ገቢ እንዲያስገኝ ለማስቻልም ከሚመለከታቸው ባለድርሻ መስሪያ ቤቶች ጋር ሚኒስቴሩ እንደሚሰራም ነው የተናገሩት። ከውሃና ኢነርጂ ሚኒስቴር እንደዚሁም ደግሞ ከመብራት ኃይል ባለስልጣን ሌሎችም ጋር ከሚመለከታቸው አካላቶች ጋር በጋራ ተቀናጅተን እነዚህን ጥናቶች እንዴት አድርገን ነው የቱሪዝም መዳረሻ የምናደርገው የሚለውን እሱን በቅድ ይዘናል። በቀጣይም በእኛ በኩል የሚጠበቅብንን ጥናቶች አካሂደን ይህንን መዳረሻ ወደ ኢኮኖሚ በመለወጥ እዛ ያለውን ዜጎች የስራ እድል ከመፍጠር አንጻር እና ገጽታችን ከመገንባት አንጻር ቅድመ ዝግጅት እያደረግን ነው የምንገኘው። ወደ ሀገር ውስጥ የሚገባውን የቱሪዝም ፍሰት ለመጨመር የሆቴሎችን ደረጃ ምደባና ለገጽታ ግንባታ ለማዋል 10 ማዕከላት መቋቋማቸውን ነው አቶ አሚን የተናገሩት። በዚህም የውጭ ሀገር የቱሪዝም ፍሰቱን ወደ 1 ሚሊዮን ለማድረስና ከዘርፉ የሚገኘውን ገቢም በእድገትና ትራንስፎርሜሽን እቅዱ መጨረሻ ላይ ወደ 3 ቢሊዮን ብር ለማድረስ እየተሰራ መሆኑን አስታውቀዋል። ኢትዮጵያ በአፍሪካ በቀዳሚነት ባስመዘገበቻቸው የሚዳሰሱና የማይዳሰሱ ቅርሶቿ በዩኔስኮ የማይዳሰሱ ቅርሶች ስራ አስፈጻሚ ኮሚቴ አባል መሆኗም ተገልጿል። እንደ ሚኒስትሩ ገለጻ ቅርሶችን ከአደጋ ክልል መዝገብ ውስጥ እንዳይገቡ የመንከባከብና የመጠበቅ እንዲሁም አዳዲስ የማይዳሰሱ ቅርሶችን ለማስመዝገብ የሚደረገው ጥረትም ተጠናክሮ ይቀጥላል። በዘርፉ የታቀዱ ስራዎች እንዲሳኩም በቁርጠኝነት እንደሚሰሩ ሰራተኞቹ ቃል ገብተዋል። በአፋር ክልል አዋሽ አርባ በ350 ሚሊዮን ብር ወጪ እየተገነባ ያለው የፍሬን ሸራ ፋብሪካ በቅርቡ ማምረት እንደሚጀምር የኢፌዴሪ ብረታ ብረትና ኢንጂነሪንግ ኮርፖሬሽን አስታወቀ። ፋብሪካው በምስራቅ አፍሪካ የመጀመሪያው ሲሆን በአመት 3.2 ሚሊዮን የፍሬን ሸራ የማምረት አቅም ይኖረዋል። ዘገባው የኢትዮጵያ ዜና አገልግሎት ነው። ያዘጋጀው አበበ ባዩ ነው። በአፋር ክልል በ7800 ስኩዌር ካሬ ሜትር ላይ የተገነባ ያለው የፍሬን ሸራ ፋብሪካ አብዛኛው ስራ መጠናቀቁን ነው የብረታ ብረትና ኢንጂነሪንግ ኮርፖሬሽን ያስታወቀው። ግንባታው በአዋሽ አርባ አካባቢ በ350 ሚሊዮን ብር ወጪ በመካሄድ ላይ የሚገኘው ፋብሪካው በየአመቱ 3.2 ሚሊዮን የፍሬን ሸራ የማምረት አቅም ይኖረዋል። ግንባታው ከተጀመረ 1 አመት ከ6 ወር ጊዜ ማስቆጠሩን የተናገሩት የኢትዮጵያ ብረታ ብረትና ኢንጂነሪንግ ኮርፖሬሽን የህብረት ማኒፋክቸሪንግና ማሽን ግንባታ ኢንዱስትሪ ዋና ስራ አስኪያጅ ሻለቃ ተሰማ ግደይ ከ5 ወራት በኋላ ፋብሪካው ወደ ማምረት ይሸጋገራል ብሏል። ይህም በከፍተኛ የውጭ ምንዛሬ የሚገባውን የፍሬን ሸራ ለማስቀረት ጠቀሜታው የጎላ እንደሆነ ጠቁሟል። በዋናነት የየብስ ትራንስፖርት ተጠቃሚዎች ከመሆናችን አንጻር በዘርፉ ያለው ወጪ በጣም ከባድ ከመሆኑ የተነሳ ከሁሉም ደግሞ ሁልጊዜ ከውጭ እየጠበቅ ደግሞ ማትቀጥልበት ከመሆኑ የተነሳ ቀዳሚ ተግባር መሆን አለበት ተብሎ ነው። በተሽከርካሪ የማይጠቀም ኢንዱስትሪ የለም። ስለዚህ ይሄን ዘርፍ በቀላሉ እዚህ ዘርፍ ላይ ያለውን ጫና መቀነስ መቻል ማለት ደግሞ በተዘዋዋሪ መንገድ ደግሞ ኢንዱስትሪዎችን ማበረታታት ነው ወይ ደግሞ ኢንዱስትሪ ባለቤቶችን ማበረታታት ነው። የፋብሪካው ግንባታ 72 በመቶ የግብዓት አቅርቦት በራሱ አቅም የተሸፈነ ሲሆን ቀሪው 5 ሚሊዮን የአሜሪካን ዶላር የውጭ ምንዛሬ በውጭ ግብዓት አቅርቦት እየተከናወነ መሆኑንም ሻለቃ ተሰማ አመልክቷል። ፋብሪካው በአገሪቱ እያደገ የመጣውን የተሽከርካሪዎችን ቁጥር ፍላጎት የማሟላት አቅም ይኖረዋል ብሏል። ከስራ ዕድል ፈጠራና ቴክኖሎጂ ሽግግር አንጻር የሚኖረውን ፋይዳ በማከል የፋብሪካው ኃላፊ መቶ አለቃ ሀዱሽ ተስፋ ሁነኝ በአንድ ፈረቃ ከ800 በላይ ለሚሆኑ ዜጎች ቋሚና ጊዜያዊ የስራ ዕድል የሚፈጠር ይሆናል ብሏል። በዚህም ፋብሪካው 3 የተለያየ አይነት የፍሬን ሸራዎች የሚያመርት እንደሆነ ነው የተናገሩት። አንደኛው ድራም ታይፕ ይባላል። ለትላልቅ መኪኖች 792000 እናመርታለን ማለት ነው። ሁለተኛው ብሬክ ሹ ነው። ብሬክ ሹ የኋላ የትናንሽ መኪኖችም የኋላ ፍሬን የምንይዝበት ነው። እሱም በአመት 1,200,000 እናመርታለን። ሶስተኛው ዲስክ ታይፕ ነው።
በአመት 1,190,000 ፒስ እናመርታለን ማለት ነው። ፋብሪካው የሀገሪቱን የፍሬን ሽራ ፍላጎት ከማሟላት ባለፈ ለአጎራባች ሀገራት በመሸጥ የውጭ ምንዛሬ ገቢን ያስገኛል ተብሎም ይጠበቃል። ይህ የኢትዮጵያ ብሮድካስቲንግ ኮርፖሬሽን ነው። የደቡብ ኢትዮጵያ ሕዝቦች ዲሞክራሲያዊ ንቅናቄ ደኢህዴን ባለፉት 22 ዓመታት ያስመዘገባቸውን የሰላም የልማትና የዲሞክራሲ ውጤቶች በማስጠበቅ በቀጣይም በተጠናከረ መንገድ ለማስቀጠል በቁርጠኝነት እንደሚሰሩ በቡራዩ ከተማ የሚኖሩ የድርጅቱ አባላትና ደጋፊዎች ገለጹ። የድርጅቱ 22ኛ ዓመት የምስረታ በዓል በቡራዩ ከተማ የሚኖሩ የድርጅቱ አባላትና ደጋፊዎች በተገኙበት ተከብሯል። ይድነቃቸው ሰማው ዝርዝሩን አዘጋጅተዋል። የሚያቀርበው አለማየሁ ታደለ ነው። የደኢህዴን 22ኛ ዓመት ምስረታ በዓል ከመስከረም 7 ቀን ጀምሮ በተለያዩ አካባቢዎች እየተከበረ ይገኛል። በቡራዩ ከተማም የምስረታ በዓሉ የተጀመረው በሀገር ሽማግሌዎች ምረቃና በትግል ወቅት የተሰዉ ሰማዕታትን በማሰብ ነው። የፓናል ውይይቱም የበዓሉ ዋና ዝግጅት ሲሆን ከደኢህዴን ምስረታ አንስቶ አሁን እስካለበት ደረጃ ድረስና በቀጣይም ሊያከናውናቸው በታቀዱ ተግባራት ላይ ገለጻና ማብራሪያ ተሰጥቷል። የፓናል ውይይቱን የመሩት በጠቅላይ ሚኒስትር ጽህፈት ቤት የአስተዳደርና የፍትህ ሚኒስቴር ዴኤታና የደኢህዴን ማዕከላዊ ኮሚቴ አባል አቶ ሰለሞን ተስፋዬ እንደገለጹት ደኢህዴን ከምስረታው አንስቶ በርካታ ውጣ ውረዶችን በማለፍና ህብረተሰቡን በማሳተፍ ውጤታማ ለመሆን መብቃቱን ተናግረዋል። የድርጅቱ አባላትና ደጋፊዎች ለተገኘ ውጤት ያደረጉትን ተሳትፎ ያደነቁት አቶ ሰለሞን በቀጣይም ተጠናክሮ ሊቀጥል ይገባል ብለዋል። አርሶ አደራችን አሁን ትርፍ ማምረት ጀምሯል። በአብዛኛው ትርፍ የማያመርቱም አለ። እነዚህን ትርፍ አምራች ማድረግ ከልማት ማፋጠን ጎን ለጎን አሁን መፍታት ያለብን በፍጥነት መቀረፍ ያለበት የመልካም አስተዳደር ችግሮች አሉ። ይሄ ሌላው አጀንዳችን ነው። የበዓሉ ተሳታፊዎች በበኩላቸው በደኢህዴን የተገኙትን ውጤቶችን በማስጠበቅ የክልሉንና የሀገሪቱን እድገት ለማፋጠን በቁርጠኝነት እንደሚሰሩ ተናግረዋል። እኛ ሁላችን ብሔር ብሔረሰቡ አደባባይ አውጥቶ ግልጽ አድርጎ መብታችን ተጠብቆ ዲሞክራሲ መብት ተሰጥቶን ልማት መንግስት በመሆናችን መላ ኢትዮጵያ ያለውን ብሔር ብሔረሰቡ መብቱ ስለተሰጠ በጣም ደስ የሚል ነው። ደቡብ ክልል ላይ ከዚህ በፊት ጤና ጣቢያ አልነበረም። ትምህርት ቤቶች በጣም ችግር ነበር እና የመንገድም ችግር ነበር እና ብዙ የወላዶችም በቃሬዛ ይዞ የመሄድ እና ያ ሁሉ ዛሬ ተቀርፎ ጤና ጣቢያ ተሰርቶ ሆስፒታሎችን ተሰርቶ አምቡላንስን ተዘጋጅቶ እና በስነ ስርዓት ወላድ ወልዳ ወደ ቤቷ እየገባች ነው። በየትውልድ ቀያችን ለልማቱ የምናበረክተው አስተዋጽኦ በቁርጠኝነት ተነስተናል። በወቅቱም የአጋር ድርጅቶች ባወጡት የአቋም መግለጫ ደኢህዴን ለሚያካሂዳቸው የልማት የሰላምና የዲሞክራሲ ግንባታ ሂደት እያደረጉት ያለውን ድጋፍ አጠናክረው እንደሚቀጥሉ አስታውቀዋል። በመንግስት በተደረገላቸው ድጋፍ ተደራጅተው በጥቃቅንና አነስተኛ ልማት ስራዎች በመሰማራታቸው ውጤታማ መሆናቸውን የጥቃቅንና አነስተኛ ልማት አንቀሳቃሾች ገለጹ። የተሰጣቸው ስልጠና በዘርፉ በቀጣይ ለሚያከናውኗቸው ስራዎች ተጨማሪ አቅም ይፈጥርናል ሲሉም ተናግረዋል። የአዲስ አበባ ኮሚኒኬሽን ጉዳዮች ቢሮ ዘግቦታል። ያዘጋጀው አበበ ባዩ ነው። በአዲስ አበባ ከተማ አስተዳደር ጥቃቅንና አነስተኛ ኢንተርፕራይዞች ልማት ቢሮ የተዘጋጀው ስልጠና በከተማዋ በጥቃቅንና አነስተኛ ልማት ስራዎች በመደራጀት የተሰማሩትን አንቀሳቃሾች የበለጠ ውጤታማ እንዲሆኑ ማስቻል ዓላማ አድርጓል። በ10ሩም ክፍለ ከተሞች እየተሰጠ ባለው ስልጠና እየተሳተፉ የሚገኙት ሰልጣኞችም ተደራጅተው ስራ በመጀመራቸው ራሳቸውን ከመጥቀም ባለፈ ለሌሎችም የስራ እድል መፍጠር እንደቻሉ ነው የተናገሩት። ምንም አልነበረኝም። የተሻለ ኑሮ ላይ ነው አሁን ያለሁት። ራሴን ችዬ ራስ መቻል ነው ትልቁ ዋናው። ትርፉ በኋላ ነው። ልጆችን አስተምሬ አስመርቄያለሁ። በራሳችን ደግሞ ያው ከ10 ሰው ያላነሰ የስራ እድል በቋሚነትና በጊዜያዊነት ፈጥረናል። ሌሎች ስራ ለሌላቸው ስራ በመፍጠር በአጠቃላይ ለሀገሪቱ ጥሩ አስተዋጽኦ እንደምናደርግና እኛም ተጠቅመን ሀገራችንንም እንደምንጠቅም ተስፋ አለኝ። በከተማ አስተዳደሩ የተዘጋጀው ስልጠናም በዘርፉ ከኪራይ ሰብሳቢነት ጋር በተያያዘ የሚስተዋሉ ችግሮችን በመፍታት በየተሰማሩባቸው የጥቃቅንና አነስተኛ ልማት ስራዎች የበለጠ ውጤት ለማስመዝገብ እንደሚረዳቸው ተናግረዋል። አሁንም የሚደረገው ስልጠና ደግሞ የበለጠ አቅም ይፈጥርልናል። ያለንን ሀብታታ አንድ ላይ አሰባስበን ወደ ተሻለ ነገር መግባት እንችላለን። ያላወቅነው ነገር ይበልጥ ትልቅ ነገር ነው። እኛ ማናቃቸው ነገር ሊኖር ይችላሉ። እነኛን ነገሮች ደግሞ ክፍተት እንዳይኖሩ አሳክተን ለማለት ነው የምፈልገው። ያው ኪራይ ሰብሳቢነቱ እንዳለ ነው። በአንድ የምትቀርፈው ነገር አይደለም። ግን የዕለት ተዕለት ስራችን ላይ እነዚህ ነገሮች በጉልህ የሚታዩ ናቸው። እነዚህን ያው ከህብረተሰቡ ጋር አሁን ባለው አደረጃጀት ተጠቅመን ይህን ነገሮች ኤክስፖዝ የማድረግ ነገር ነው።
ልናደርግ እንችላለን ብዬ የማስበው። የአዲስ አበባ ከተማ አስተዳደር የጥቃቅንና አነስተኛ ኢንተርፕራይዞች ልማት ቢሮ ኃላፊ አቶ ጥላሁን ወርቁ በበኩላቸው በስልጠናው የተሳተፉ አንቀሳቃሾች በዘርፉ የበለጠ ውጤት ለማስመዝገብ መስራት እንደሚጠበቅባቸው ነው የተናገሩት። በአዲስ አበባ ከ110 ሺህ ለሚበልጡ የጥቃቅንና አነስተኛ አንቀሳቃሾች እየተሰጠ የሚገኘው ስልጠና ከገበያ ትስስር፣ ከማምረቻና ከመሸጫ ማዕከላት ፍትሃዊ ክፍፍል እንዲሁም በዘርፉ የሚስተዋሉ የኪራይ ሰብሳቢነትና የመልካም አስተዳደር ችግሮችን አፈታት ዙሪያ ትኩረቱን አድርጓል። በስንዴና በጤፍ ሰብል ላይ ተግባራዊ የተደረገ ያለው ፓላስ የተባለው ጸረ አረም መድኃኒት የአርሶ አደሮች ምርትና ምርታማነትን እንዲጨምር እገዛ እያደረገላቸው መሆኑን የአርሲ ዞን አርሶ አደሮች ገለጹ። በአዳማ ከተማ በተካሄደው 8ኛው የከተማ ልማት ቤቶችና ኮንስትራክሽንና የክልል ሴክተር መስሪያ ቤቶች ጉባኤ ተሳታፊዎች ከጉባኤው በኋላ በአርሲ ዞን ኢጦሳ ወረዳ የአርሶ አደሮችን የስራ እንቅስቃሴ ተዘዋውረው ጎብኝተዋል። የኢጦሳ ወረዳ አርሶ አደሮች የተለያዩ ቴክኖሎጂዎችና ግብዓቶች እንደዚሁም ፓላስ የተባለውን ጸረ አረም መድኃኒት በመጠቀም ሄክታር ከ60 እስከ 70 ኩንታል ማምረት መቻላቸውን ነው የተናገሩት። ለፋብሪካ ግብዓት የሚሆኑት የግብርና ምርቶች ምርትና ምርታማነታቸው እንዲጨምር የበኩላቸውን እየተወጡ መሆናቸውን የፓላስ ጸረ አረም አቅራቢ አቶ የመኑ ጀንበሬ ገልጸዋል። የጉባኤው ተሳታፊዎች የጭላሎ የምግብ ፋብሪካንም ጎብኝተዋል። የጥቃቅንና አነስተኛ ውጤቶችና በግብርናው ዘርፍ አስተዋጽኦ እያደረጉ ባሉ ተቋማትም ጉብኝት አድርገዋል ሲል የዘገበው ሪፖርተራችን ተስፉ ወልደ ገብርኤል ነው።